አንዴ ከይቅርታ ጋር ለሌሎች እድል እንስጣቸው። አንዴ ማሂካ አለሽ? ክርስቲያን ስትል ነበርና ማሂካ አለሽ? አለው ሰላም፣ እንዴት ነው? ሰላም ነው አለን አልሐምዱሊላህ። እሺ ጥያቄሽ ምንድን ነው? እሺ የኔ ጥያቄ ከነብዩ መሐመድ በፊት እስልምናን የሰበከ ከቁርአን ውጭ ይኖራል? አዎ አለ። ማስረጃ? እሺ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጭ በፊት እስልምናን የሰበከ አለ ወይ እያለች ነው። እሺ ወደ እሱ እንሄዳለን አሁን ቀጥታ። አይ ክርስቲያን ነሽ አይደለ ማሂ? አዎ ክርስቲያን ነኝ። በጣም ጥሩ። ስለዚህ በመጽሐፍ ቅዱስ ላይ ነብያቶች እስልምናን እንደሰበኩ ሙስሊሞች እንደሆኑ ልሰጥሽ ነው። አሁን ባይብል ይታይሻል አይደል? እዚህ ጋር ወደ አማርኛ እንቀይረዋለን፣ ችግር የለም። ወደ አማርኛ ልቀይረው። መጽሐፍ ቅዱስ የሚላል ላሳይሽ፣ ባይብል ከሚለው እንግሊዝኛ ስለሆነ መጽሐፍ ቅዱስ ይታይሻል እዚህ ጋር። እዚህ ከኦሪት ዘፍጥረት እስከ ራእይ ድረስ እናገኛለን። ያው ዘሌዋውያን እስከ ዮሐንስ ራእይ ድረስ ይታይሻል አይደለ? ራእይ ነው። አሁን ቀጥታ የት እንገባለን? መጽሐፈ ኢዮብ ላይ እንግባ። እዚህ ጋር እንገባለን። መጽሐፈ ኢዮብ እሺ እንዴ እሺ ያው እነዚህ ጋር መጽሐፈ ኢዮብ ላይ ገብተናል። ኢዮብ ምዕራፍ እና ቁጥር እንዳስገባ ምዕራፍ 22 ቁጥር 21 ላይ እንግባ። እዚህ ጋር ምን ይላል? ለእግዚአብሔር ተገዙ ይላል። ይታይሻል አይደለ? መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ማን ይታይሻል? ማይም የተሽናል። አዎ ለእግዚአብሔር ተገዙ ይላል። እንግዲህ ለአንዱ አምላክ ተገዙ እየተባሉ ነው አይደለም? ነቢያቶች ሁሉ ደግሞ ለአንዱ አምላክ እንዲገዙ ታዘዋል። ለአንዱ አምላክ ለእግዚአብሔር መገዛት ማለት ምን ማለት ነው ወደሚለው ስንመጣ ጊዜ እዚህ ጋር ቀጥታ ማብራሪያውን እንክፈተው። ሂብሩ የሚለውን ቃል እንፍታ፣ ወደ አማርኛ እንቀይረዋለን። ቀጥታ ሆነን ወደ አማርኛ እንቀይረው። ያው ኢዮብ 22:21 ወደ ተኢዮብ ዕብራይስጥ ይሄዳል። ቀጥታ እዚህ ቦታ ላይ መፍቻ ቃሉን ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እንመለከታለን ማለት ነው። ወደ አማርኛ እንቀይረው። እንግዲህ ለአንዱ አምላክ ይገዙ ነበር ነቢያቶች። ምን ለማለት ነው ለአንዱ አምላክ ተገዙ ሲባል እዚህ ጋር እንመለከታለን። እሺ ይታይሻል እዚህ ጋር ምን እንደሚል ያውና ምን ይላል? ለእግዚአብሔር መገዛት ማለት ምን ማለት ነው? ማሂ አንብቢያት ይችን ቃል። እስልምና ማለት ነው ምን ማለት ነው? ለእግዚአብሔር በትክክል መገዛት ማለት ነው። አላሁ አክበር። ለእግዚአብሔር በትክክል መገዛት ማለት ምን ማለት ነው? እስልምና ብሎ ቃል በቃል መፍቻው ላይ ያስቀምጦታል። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ያለ መጽሐፍ ነው የምንፈልገው ለሚሉ ክርስቲያኖች አድርሱላቸው። ለእግዚአብሔር ለአንዱ አምላክ መገዛት ማለት እስልምና ሃይማኖት ማለት ነው። ነቢያቶች ሁሉ እስልምናን ተከታይ ነበሩ፣ ለአንዱ አምላክ ይገዙ ነበር። እናየው ይታይሻል። ይህን ይመስላል ማለት ነው። ምን ነበሩ ከተባለ እነዚህ ለእግዚአብሔር ራስን ማስገዛት ሙስሊም ነበሩ። ያው ቃል በቃል ሙስሊም የሚለውንም ልጨምርልሽ። ያውና ሃይ እሺ ሻሃዳ የምትላለች የሚለው አስገባቸዋል። ምንጭ ሻሃዳ የሚለው ማን ነው? እሺ እሱ እሺ አንተ ጥያቄ ልጨምርልህ። እሺ ተውራትና እንጅል፣ ስለ ተውራትና እንጅል ማወቅ ፈልጌ ነበር። ችግር የለውም። ተውራትና እንጅል ብሎ ማለት ተውራት አምላክ አላህ ሱብሓነሁ ወተዓላ ለሙሴ ወይንም ለሙሳ የሰጠው መጽሐፍ ነበር። እንጅል ማለት ደግሞ ለዒሳ ዓለይሂ ሰላም የሰጠው መጽሐፍ ነበር። እነዚህ በጊዜያቸው ሁለቱም ነቢያቶች አስተምረውባቸው ሂደዋል። ከዛ በኋላ አምላክ አላህ ኃላፊነቱን ለሰዎች ሰጣቸው። ጠብቁ፣ ለትውልዶቻችሁ እንዳትበርዙ፣ እንዳትጨምሩ፣ እንዳትቀንሱ ብሎ ሰጣቸው። እነዚህ ሰዎች ከዚያ በኋላ ግን ኃላፊነቱን ሳይጠብቁ በበረዟቸው ጊዜ አምላክ አላህ ሱብሓነሁ ወተዓላ ደግሞ ለዘላለም የማይበረዘውን በራሱ ጥበቃ ዋስትናውን የሚወስድለትን ቃል ቁርአንን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ አወረደ።
ገብቶሻል? ምክንያት ከዚህ በኋላ ነብይ አይላክም፣ አዲስ ነብይ ገብቶሻል? ስለዚህ ምን ማድረግ አለበት? አምላክ እንዳይበረዝ ራሱ መጠበቅ አለበት። ኃላፊነት ነው ለእኛ ይደርስ ዘንድ ማለት ነው። የዛን ነገር ቢበረዝ እነዚህ ሰዎች በበረዝ ቁጥር ምን ያደርግ ነበር? አምላክ አላህ ሱብሓነሁ ወተዓላ ሌላ አዲስ ነብያትን በየጊዜው እያተካካ ይልክላቸው ነበር። እነዚያም ነብያቶች ይሄን በርዛችኋል፣ ይሄን ጨምራችኋል፣ ይሄን ቀንሳችኋል እያሉ ይነግሯቸው ነበር። እስራኤላውያኖችም በርካታ ነብያትን በዚህ ምክንያትም ገድለዋል። ምክንያቱም ማንኛውም ሀሳባቸውን የሚቃወም ነብይ ይገሉ ነበር። ኢየሱስ ክርስቶስ አይተሽ ከሆነ መጽሐፍ ቅዱስ ላይ አንቺ ኢየሩሳሌም፣ አንቺ ኢየሩሳሌም ነብያትን የምታሳዳጂ የምትገድይ እያለ ይወቅሳቸው ነበር። አላህም በቁርአን ላይ ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም ፈሪቀን ከዘቡ ወፈሪቀን የቅቱሉን ይላል። ለስሜታቸው የማይስማማላቸው ነብይ በመጣላቸው ቁጥር ከፊሎቻቸውን ይገድሏቸው ነበር አለ፣ ያስተባብሏቸው ነበር እስራኤላውያኖች አለ። አምላክ አላህ ግን አዛኝ ከመሆኑ የተነሳ ነብያትን ቢገድሉ እንኳን ሌላ ነብይ አስከታትሎ ይልክላቸው ነበር፣ እውነቱ እንዲገለጥ ዘንድ ያ የተደበቀው ነገር ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ሐዲስ ላይ ምን አሉ መሰለሽ? እነ በኒ እስራኤል ካነት ተሱሱሁሙል አንቢያ ኩለማ ማተ ነቢዩን ኸለፈሁ ነቢይ አሉ። የእስራኤላውያን ልጆች ነቢያቶች ይተካኩላቸው ነበር አሉ። አንድ ነቢይ በሞተ ቁጥር ሌላ ነቢይ ይተካው ነበር፣ አምላክ አላህ ቶሎ ይልክላቸው ነበር። አሁን እስከተባለ ነቢይ እንዳያስፈልግ አድርጎ አምላክ አላህ ሱብሓነሁ ወተዓላ ቃሉን ጠበቀው። በቃ ማንም ሰው ከዚህ በኋላ የማይበርዘው ቃሌን አውርጃለሁኝ አለ። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይሄን ቁርአንን ያወረድኩት እኔም ነኝ የምጠብቀው አለ። ገብቶሻል አይደለ? የሚበረዝ ቢሆን ግን ለሰዎች ኃላፊነትና ቢሰጠውና የሚበረዙት ቢሆን ግን ነቢይ መላክ ግድ ይለው ነበር። ለዚያ ነው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኋላ ነቢይን መላክ ያላስፈለገው አምላክ አላህ። ምክንያቱም አዲስ ነቢይ ቢመጣም ምንም የሚጨምረው የሚቀንሰው ነገር የለም። ምክንያቱም አንዴ ወርዶ ቃሉ ጨርሷል። ሊበረዝ የሚችል አይደለም፣ ሊሰረዝ ሊደለዝ የሚችልም አይደለም ይሄ ቃሉ እና ያ ነው። እና ተውራትና እንጂል ለሙሳና ለዒሳ የተሰጡ መጽሐፍቶች ነበሩ። ይሄን ይመስላል። እሺ ማለት ተውራትና እንጂል መጽሐፍ ቅዱስ ነው ማለት ነው ኦር ቁርአን ላይ ነው ያለው? እሺ ተውራትና እንጂል እነዚህ አሁን ለእጆቻቸው የሚገኙት የአምላክን ቃል የሰውን ቃል ቅልቅል ያለባቸው ናቸው። ሰዎች ናቸው ከጊዜ በኋላ ተነስተው የጻፏቸው አይሁዳውያኖች ናቸው። የተሻለ አይደል እንጂ ሙሴና ኢየሱስ ክርስቶስ ያስተማሯቸው አይደሉም። ምክንያቱም አላህ በቁርአን ላይ እንደሚነግረን ለሙሳ የተሰጠው አንድ ኦሪት እንጂ 5 ኦሪቶች አይደሉም። አሁን ግን እጃችሁ ላይ ያለው ምን መሰለሽ? ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን እነዚህ አሉ። ገብቶሻል? ነገር ግን የአምላክ አላህ ሱብሓነሁ ወተዓላ አንድ ኦሪት ነበር የሰጠው ብሎ ይናገራል። እነዚህን ክፍልፋል ያደረጓቸውም ሰዎች ናቸው ብሎ አላህ በቁርአን ላይ ይነግረናል። ወማ ቀደሩላህ ሐቀ ቀድሪሂ ኢዝ ቃሉ ማ አንዘለላሁ ዐላ በሸሪን ሚን ሸይ ቁል መን አንዘለል ኪታበ አለዚ ጃአ ቢሂ ሙሳ ኑረን ወሁደን ሊናስ ተጅዐሉነሁ ቀራጢሰ ወቱብዱነሃ ወቱኽፉነ ከሲራ ይላል። በሙሴ ላይ ያወረድኩትን መጽሐፍ እኔ አይደለሁ እንደ ያመጣሁት እያለ ከተናገረ በኋላ አንድ የነበረውንም መጽሐፍ ክፍልፋዮች ያደረጋችሁት እናንተ እያለ ይነግራቸዋል። ከፊሉንም በርካታውንም ደበቃችሁ፣ ከፊሉንም የምትፈልጉትን ገሃድ አወጣችሁ ብሎ ተናገራቸው። ስለዚህ እነዚህ ሰዎች በሙሴ ላይ የተወርዶ የነበረውን መጽሐፍ ክፍልፍል ያደረጉትና አንዱን ኦሪት 5 ኦሪቶች ያደረጓቸው፣ በርካቶቹንም ደበቃችሁ ብሎ አላህ ተናገረ። የሚፈልጉትንም እነዚህ ሰዎች ያስቀመጡ ለራሳቸው ዓላማ ሲሉ ገሻላራን። ስለዚህ በሰዎች እጅ የተጻፉ የትርክት መጽሐፍቶች ሆነዋል። አሁን ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲገልጿቸው ምን አሉ? ስለነዚህ መጽሐፍ ጸሐፊያን إن بني إسرائيل لما هلك قال النبي صلى الله عليه وسلم لما هلكت بنو إسرائيل قصوا أو كما قال عليه الصلاة والسلام يا إسرائيل ويا اللجوج كنبيات منقر بتأفوا جزي تركوا بلو تنعقروا من مالتنا كنبيات منقر النزي سوش بتأفوا جزي بعملته جزي من أدرجوا راساتهم يتركت مسحفت أفواتشوا يارو يتنعقرونا سلزي سوش كجزي بوهلا تنستوز أفواتشوا جن النزي سوش من أدرجوا يا أملاك إن كان فوسطله كلها كلام بثا የራሳቸውንም ሐሳብ ቀላቀሉበት። ለታቻለርን ይሄን ይመስላል። ሉቃስን የማይተሽው ከሆነ አንድ ሰው ይጨርስና ወደ ቀጣይ እንሄዳለን። ሉቃስን የማይተሽ ከሆነ መጽሐፍ ቅዱስ ላይ ሲጀምር ጊዜ እኔ የታሪክ መጽሐፍ ነው የጻፍኩት እያለ ይናገራል። የከበርክ ቴዎፍሎስ ሆይ የቃሉ አገልጋዮች እንዳስተላለፉልን ብዙዎች የታሪክ መጽሐፍን ለመጻፍ እንደሞከሩ እኔም ይሄን ልጽፍ መልካም ሆኖ ታየኝ ጻፍኩልህ ብሎ ይናገራል። የታሪክ መጽሐፍ እንደሆነ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም እውነትን ተናገሩ። ምን አሉ? ተረኩ ብለው ተናገሯቸው። እነዚህን ጸሐፊያን ኢነ በኒ እስራኤል ለማ ሀለኩ ቀሱ አሉ። የእስራኤላውያን ልጆች በጠፉ ጊዜ ተረኩ ብለው ተናገሩ። ጳውሎስ ምን አለ? ማነው ሉቃስ? እኔ ታሪክ ነው የጻፍኩት አለ። ቃል በቃል ላሳይሽ። ነቢያችን የተናገሩትንም ጳውሎስ
የተናገረው ነው። ያው በጠፉ ጊዜ የጻፏቸው መጽሐፍቶች ናቸው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። የእስራኤል ልጆች በጠፉ ጊዜ ታሪክን ጻፉ ለሰው ልጆች ብሎ ተናግረዋል። እኔ ላሳይሽ تخريج حديث قول النبي عليه الصلاة والسلام إن بني إسرائيل لما هلكوا قصوا ያውና ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ እዚህ ጋር ይገኛል። ወደ አማርኛ ለተርጉምላችሁ ጉግል በትክክል ከተረጎመው ኢነ በኒ እስራኤል ለማ ሀለኩ ቀሱ የእስራኤላውያን ልጆች በጠፉ ጊዜ አሉ ተረኩ ብለው ተናገሩ። እንግዲህ እነዚህ በታሪክ የጻፏቸው መጽሐፍቶች ያው የእስራኤል ልጆች በጠፉ ጊዜ እንዲህ ተባሉ ብሎ ተርጉሞታል። ጉግሉ ቀሱ ማለት ተረኩ ማለት ነው። እንግዲህ ጉግል አለይሂ ሰላም በትክክል አልተረጎመችውም። ነገር ግን ያው ቀሱ ማለት ታሪክ እንደሆነ አሳይሻለሁ። እዚህ ቦታ ላይ ምን ይላል? ኢነ በኒ እስራኤል የእስራኤላውያን ልጆች ለማ ሀለኩ በጠፉ ጊዜ ማለት ከትክክለኛው ጎዳና በጠፉ ጊዜ ቀሱ ያኔ ቀሱ ተረኳቸው። እነዚህን መጽሐፍቶች ትርክት አድርገው የጻፏቸው መጽሐፍቶች ናቸው። ሉቃስ ምን ይላል? ራሱ ቃል በቃል ይሄን ሲናገር እኔ የታሪክ መጽሐፍ ነው የጻፍኩት እያለ ይናገራል። እኔ ላሳይሽ። ሉቃስ ወንጌል ላይ እንሂድ። ያውና 81 አሉ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ስንሄድ ምን ይላል? የከበርክ ቴዎፍሎስ ሆይ አለ ሉቃስ። ያው የሉቃስ ወንጌል ይላል ከመጀመሪያው በአይን ያዩት የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ እንደተፈጸመው ነገር ስለተፈጸመው ነገር ብዙዎች ታሪክን ይታይሻል በየተራው ለማዘጋጀት እንደሞከሩ አለ። ምንን? መጽሐፍ ቅዱስን ለማዘጋጀት እንደሞከሩ አለ። ታመልከች፣ ታሪክን ለማዘጋጀት እንደሞከሩ አለ። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ ዘንድ በጥንቃቄ ሁሉም ከመጀመሪያው ተከትዬ ልጽፍልህ መልካም ሆኖ ታየኝ ይላል። ይፈራል መልካም ሆኖ ታየኝ ልጽፍልህ አለ። ስለዚህ ምንድነው እየጻፉ የነበሩ ሰዎች መጽሐፍ ቅዱስን ሳይሆን ታሪክን ብሎ ገለጸው። እኔም ይሄን ልጽፍ መልካም ሆኖ ታየኝ ያለ ተናገረ። ስለዚህ ኢየሱስ ክርስቶስ እንትን ሳይላቸው ሳይመርጣቸው በራሳቸው መንገድ እነዚህ ሰዎች የጻፏቸው የትርክት መጽሐፎች ናቸው ማለት ነው። ይሄን ይመስላልሽ። አይ ማይ ሌላ ጥያቄ ነው? እሺ ሌላ ጥያቄ ሲኖረኝ ሌላ ቀን እመጣለሁ። አመሰግናለሁ። አይ አብሽርሽ። እሺ ዛህር አለሽ? ረመዳን አላችሁ? አይ መርካባ። እሺ ቀጥሉ። አንዴ ሰግጄ መለሳለሁ። ጥያቄ አለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። አይ ትጠይቃለህ? እሺ መርሐባ ሲ الله يحفظك። እሺ እሺ ክርስቲያን አለ ከዛ አስከተስ። እሺ የመሲሁ ልጅ አለ? የመሲሁ ልጅ አለ? የተናንሳ አለው ይሰማል። የተናገርከው ሸክ ያልክ ነበር። ሉቃስ ኢየሱስ ክርስቶስ የመረጠው ጸሐፊ ነው ወይንስ አይደለም? ድምጽክ ትንሽ አይሰማ። ምንድን ነው? ሉቃስ ኢየሱስ ክርስቶስ የመረጠው ደቀ መዝሙር ነው ወይንስ አይደለም? ከ12ቱ መካከል ወንጌል ጸሐፊያን አይ የክርስቶስ ተማሪዎች እሱን ሳይሆን የተናገርኩት ውሸት ነው ያልኩት። አንተ አሁን ስትናገር ምን አልክ መሰለህ? ለሙሴ አንድ መጽሐፍ ተሰጠው። አቤት ይሰማል። ጥያቄ ነው መልስ። ከተናገርኩት መካከል አንደኛ እሱ ነው አይደለ? ሉቃስ የኢየሱስ ክርስቶስ የመረጠው ደቀ መዝሙር ነው ወይንስ አይደለም? የወንጌል ጸሐፊ ነው አይደል? እሱ አንደኛ ስለ ወንጌል ጸሐፊያኖች እያወራን ነበር ብዬ ነው።
አይ መጀመሪያ የተናገርከውን ነው እንትን ያልኩ የነበረው። መጀመሪያ የተናገርከው ስለ ሙሴ እሱን ነው ውሸት እየተናገርክ ነው። እንሄዳለን፣ ችግር የለም። ቆይ ወደ እሱ እንሄዳለን፣ ወደ የምትፈልገው ሁሉ እንሄዳለን። ከዚህ ጀምር። ስለ ወንጌል ጸሐፊያን ስለሆነ ራሱ ልጅት ውስጥ ጠይቅ የነበረው ከዚያ መካከል አንደኛው ምን አልኩኝ መሰለህ? ኢየሱስ ክርስቶስ ከመረጣቸው ደቀ መዝሙሮች ያልሆኑ ሰዎች ወንጌልን ጽፈዋል። ለምሳሌ ሉቃስ አልኩኝ። ትክክለኛ የነሱ ውሸት ነው ያለው ማለት ልክ ነህ። ጎበዝ ልጅ። ስለዚህ ኢየሱስ ክርስቶስ ያልመረጣቸው አካሎች ወንጌልን ሲጽፉ ነበረ። አይ አሁን ጠይቅ የምትፈልገው። እሺ አሁን አንተ ሁለት ነገሮችን ላያስቀምጥ። መጀመሪያ እዚህ ጋር ያው ገስቱ ላይ እንግዲህ የነቢያቶች ሃይማኖት ሙስሊም ነው ምናምን ብለህ ነው ጽፈህ እሱን ያየሁኝ። ሁለተኛ ደግሞ ለሙሴ የተሰጠው መጽሐፍ አንድ ነው፣ ግን እነሱ ከፋፈሉት አባዙት አልክ። የቱን ነው ከፋፍሎ ያባዙት? እስቲ እሺ ለሙሴ የተሰጠው ስንት ኦሪት ነው ይላል መጽሐፉ? ህግ ነው የሰጠው፣ የእግዚአብሔር ቃላት 10 ትእዛዛት። ኦሪት ማለት ምን ማለት ነው? ህግ ነው። እሺ ስንት ህግ ነው የሰጠው? ስንት ኦሪት ነው የሰጠው አምላክ? 10 ትእዛዛት። ስንት ትእዛዛት ሰጠው አላልኩም? ስንት ኦሪት ነው የሰጠው ነው እንደ መጽሐፍ ቅዱስ። ኦኬ አሁን አንተ ዘፍጥረት፣ ዘጸአት፣ ዘኍልቍ፣ ዘሌዋውያን፣ ዘዳግም የሚለውን አሁን አንተ አትበልና ስንት ኦሪት ነው የሰጠው ይላል መጽሐፍ ቅዱስ ላይ ነው ያልኩህ እኮ። ኦሪት ማለት ትእዛዝ የሰጠው 10 ነው አልኩህ። 10 ኦሪት ነው የሰጠው። ስንት ትእዛዝ ነው አይደለም? ስንት ትእዛዝ ነው አይደለም ጥያቄ። ስንት ኦሪት ነው የተሰጠው ለሙሴ? 10ቱ ትእዛዛት በአንድ የተጠረበ ድንጋይ ላይ ጽላት ላይ። በምንድን ላይ? በድንጋይ ላይ ነው በጣውላ ላይ አይደለም ጥያቄ። ስንት ኦሪት ነው የተሰጠው ለሙሴ ነው ጥያቄ። ይሄን ካያቀም ያያችሁ አይደል? ግን ተስተካክል ይላል ኮሜንት ላይ ደጋ። እሺ አሁን ምን መሰለህ አንተ መጀመሪያ ጥያቄ ከተሳሳተ ስለሆነ አንተ አሁን ኦሪት ነው ሙሴ ላስረዳካ። ያ ኦሪት ስንት ነው እኮ ጥያቄው አለቀ። አንድ ኦሪት ነው ወይ የተሳሳተ ጥያቄ ነው አይጠየቀው። ላስተካክል ላርምህ። ቆይ አንዴ ስንት ኦሪት መልስ ሞክረህ ነበር እኮ 5 ትእዛዛት ነው ብለህ ነበር፣ 10 ትእዛዛት ብለህ ነበር። እንዳልተሳካ ስታውቅ ጊዜ ጥያቄ ስህተት ነው ማለት ጀመረች። ኖ አይ ጥያቄ ስህተት ስለሆነ ነው እኔ ላስረዳክ። እሺ አይ ስማኛው ተረጋጋ። ጥያቄ ትክክል መሆኑንማ አረጋግጠሽ ልትመልሽ ሞከረሽ። 10ቱ ትእዛዛት ብለህ ስህተት እንደሆነ እንደማያዋጣህ ባወቅህ ጊዜ ጥያቄ ስህተት ነው ወደ ማለት ሄደ። እሺ ላስረዳክ። እሺ ይሁን። እሺ አንተ እንዳልከውና ላስረዳክ። ለማንኛውም እኔ እንዳልኩት አይደለም። እሺ አሁን አንተ እንካሽ አንዴ። እሺ ዘፍጥረት ማለት ምን ማለት ነው? አንተ አሁን እየጠየቀኝ ያለው የለም ሙሴ ስንት ኦሪት 10 ትእዛዛት በአንድ ስንት ትእዛዛት 10 ትእዛዛት አልጠየኩም እኮ ጥያቄ ከተሳሳተ ነው ላርምህ እያልኩ ነው። እሺ ስማኛ። እሺ ትል ስጠኛ። እሺ እንደሱ አጣንት እንጂ ተረጋጋ። ጥያቄውማ ትክክል መሆኑን አምነህበት ልትመልስ ሞክረህ መልሱ እንዳልሆነ ስታውቅ ጊዜ ከዛ አይ ጥያቄ ተሳስተዋል ወደ ማለት እንደገና ወረዳልሽ። አያስኬድም እንደሱ። ሙሴ ስንት ኦሪት ነው የተሰጠው ስለ ጊዜ 10 ትእዛዛት ነው የተሰጠው አለ። ቀጥታ መለሰ። አሁን አንተ የፈለከው ዘፍጥረት ዘጸአት ምናምን ልልህ ነው። እሱ አልተሰጠውማ። እሱ ዘፍጥረት ማለት አልኩኝ እኔ አላልኩም። ያላልኩትን አንተ ይሄን ለማለት ፈልገህ ነው አይባልም እንደሱ። የውስጤን ነው ሲያውቅ። እሺ ስለዚህ ሙሴ የተሰጠው ስንት ኦሪት ነው? ይሄን አንድ ነው የተሰጠው በድንጋይ ጽላት ላይ 10 ትእዛዛት። ማስረጃ ስጠኝ። አንድ ኦሪት ነው የተሰጠው የሚለውን እስኪ ከመጽሐፍ ቅዱስ ላይ ያሳየኝ። ትልቁ ላይ ነህ ከፍተህ አሳይ። ያላ መጽሐፍ ቅዱስ እጄ ላይ አልያዝኩም። እኔ እጃለሁ። የት ጋር አወጣህ? ዘጸአት ምዕራፍ 2 ላይ አለ። እግዚአብሔር ሲጠራውና ትእዛዙን ሲሰጠው አልጠየቅኩም። አንድ ኦሪት ነው የተሰጠው የሚለውን የፈለኩት የቱ ጋር አወጣ እኮ ስማ። አሁን አንተ አንድ ኦሪት ነው የተሰጠው የሚለውን ቃል ማስረጃ ስጠኝ። ያላ እሺ እንደው አንዴ ሳውራ እሺ ትሰማለህ? አሁን እኮ እየሰማክም አይደለም ብቻዬን እየሆነ እንዳልሰማህ አድርገህ ድራማ አትስራ። ልትናገር ሞክረህ ነበር እንደሌለ ልትታወቅ ጊዜ ትሰማለህ ማለት ጀመርሽ። እየሰማህ ነው በስርዓት አንድ ኦሪት ነው የተሰጠው አሳይ ነው። አውራ እሺ እኔም በፍሪደም ላውራና እንትን ልበል። የቱ ጋር አንድ ኦሪት ነው የተሰጠው የሚለው ማስረጃ ብቻ እንትን እያልክ ነው። ድራማ እየሰራ ነው ተመልካቾች ላይ ጦጣ አንተ ከመጀመሪያ ጀምሮ ይሰ እንደሌላው ቤት አይደለም። ይሄ ዝም ብሎ ሌላ ቦታ ያዳምጠዋል አይደል? ለአንድ ዛር አይደለም። ቤት ሁሴን ጋር የሁሴን ቤት ይለያል። ገብቶሃል አይደል? እንዲህ ፍልስፍናህን ቁጭ ብዬ የማዳምጥህ ሆነ ተሳስተህ እንደሱ አይደለም። ስንት ኦሪት ነው የተሰጠው አልኩት? 10ቱ ትእዛዛት አለ። አይ ትእዛዛት አይደለም ኦሪት ነው ያልኩት ስለው ጊዜ ስለዚህ ጥያቄ ስህተት ነው ማለት ጀመረ።
ይወጣሻል አይደል? እሺ ስንት ኦሪት ነው የተሰጠው ስለው እንደገና ጥያቄ ስህተት ነው ብሎ በዛው መጽናት አልቻለም። ምን አለ? አይ በቃ እንደ ኦሪት ነው የተሰጠው አለ። እሺ አልኩት፣ ማስረጃ ስጠኝ ስለው ሙሴን በጽላት ጽፎ ሰጥቶታል አለ። ምን አገናኘው? ያ ጀማዓ አንተ ወይን አንድ ኦሪት እንደተሰጠው ያምናሉ። እሺ ጥሩ። ነገር ግን ዛሬ ስንት ኦሪቶች አሉ መጽሐፍ ቅዱስ ላይ? 5 ኦሪቶች አሉ። ሂዳቸው እያቸው። የተናገረው አንድ ኦሪት ነው የሚለው ግን ነገር ግን 5 ኦሪት አለ። ይሄን ነው አምላክ አላህ ከፋፍለውታል እያለ እየተናገረ ያለው። ኦሪት ዘፍጥረት አለ፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም። እነዚህን 5 ኦሪቶች ከፋፍለው ይዘው ስንት ኦሪት ነው የተሰጣችሁ? አንድ ኦሪት። ልክ አንድም አምስትም ፍጹም አንድ ፍጹም 5 ስንት ኦሪት ነው ያላችሁ? አንድ ኦሪት። አሁን እነዚህ 5 ኦሪቶች እኮ ተቀምጠዋል። አይ 5ም ቢሆኑ አንድ ነው የምንለው ልክ እንደ ስላሴያቸው ማለት ነው። አምላክ አላህ ሱብሓነሁ ወተዓላ ይሄን ስራችሁን ገለጠ። ቁርአን ላይ ምን አለ? በሙሴ ላይ ያወረድኩትን መጽሐፍ ክፍልፋዮች አድርጋችሁ አስቀመጣችኋቸው ብሎ ተናገረ ሱረቱል አንዓም ላይ። ይሄን ነው እያለ ያለው። አንድ ኦሪት ለሙሴ ሰጥቶት ሳለ አይሁዳውያን መጡና 5 አድርገው ከፋፈሉላችሁ፣ የራሳቸውንም ቃል በዛ ጨመሩ ደበቁም እያለ ይናገራል ቃል በቃል ቁርአን ላይ። ወማ ቀደሩላህ ሐቀ ቀድሪሂ ኢዝ ቃሉ ማ አንዘለ ላሁ ዐላ በሸሪን ሚን ሸይ ቁል መን አንዘለ ልኪታበ አለዚ ጃአ ቢሂ ሙሳ ኑረን ወሁደን ሊናስ ተጅዐሉነሁ ቀራጢሰ ቱብዱነሃ ወትኽፉነ ከሲራ። ቁል መን አንዘለ ልኪታበ አለዚ ጃአ ቢሂ ሙሳ ለአምላካችን አላህ ምን አሉ መሰላችሁ? በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን አይሁዳውያን ከሃዲያኖች ወማ ቀደሩላህ ሐቀ ቀድሪሂ አምላካችን አላህ እነዚህ ሰዎች የአላህን ተገቢውን ፍራቻ አልፈሩትም ወይንም ተገቢውን ማወቅን አላወቁትም ካለ በኋላ ምን ባሉ ጊዜ ኢዝ ቃሉ ማ አንዘለ ላሁ ዐላ በሸሪን ሚን ሸይ አላህ የምትሉት አምላክ በሰዎች ላይ ምንም አይነት መጽሐፍን አላወረደም ባሉ ጊዜ አለ። ይህን ዛሬ እንደሚሉት የዛኔ ቢሉ ነበር። አላህ ምን አላቸው? ቁል በላቸው ሙሐመድ መን አንዘለ ልኪታበ አለዚ ጃአ ቢሂ ሙሳ ያ ሙሳ ይዞት የመጣውን መጽሐፍ ያወረደው ታዲያ ከአላህ ውጭ ማን ነው በላቸው። እኔ ለሙሳ ወርጄለት የነበረው አለ አምላካችን አላህ። ኑረን አለ በውስጡ ብርሃን ሲኖር፣ ወሁደን ሊናስ ለሰዎችን ቅኑ መንገድን የሚመራ መምሪያ ሲኖር ብሎ ተናገረ። እነዚያን ግን ምን አደረገ? ምን አለ አምላክ አላህ ቀጥሎ ሲናገር ተጅዐሉነሁ ቀራጢሰ ክፍልፋዮችም አደረጋችኋቸው አለ። ዛሬ ላይ ክፍልፋዮች አድርገው ለ5 የጻፏቸው ከዚያ በኋላ ሰዎች ናቸው። ቱብዱነሃ አለ ወትኽፉነ ከሲራ ከእርሷ ግልጽ ታደርጋላችሁ የምትፈልጉትን በርካታውንም ልክ እንዲሁ ትደብቃላችሁ አለ። ወዑሊምቱም ማ ለም ተዕለሙ አንቱም ወላ አባኡኩም ቁሊላሁ ثመ ዘርሁም ፊ ኸውድሂም የልዐቡን አለ። ወሃዛ ሲራጡ ረቢከ ሙስተቂማ እያለ ነገር። እሺ ዛህራ ልሻርላ ቀጥይላቸው። ባረከላሁ ፊኪ። ወደ ሰላት ልሂድ። ሰላም አለይኩም ወፊክ ባረከላሁ። መርሐባሽ። እሺ ወገናችን ሰላም ነው። ሰላም አለይኩም ወራህመቱላሂ ሁላችሁን ረመዳን ፎሎው አድርጉት። እሺ እዚህ ያላችሁ አላህ አብዲ ጥያቄ አለኝ። ብቻ እሺ እኔ ያው መጽሐፍ ቅዱስ ላይ ጎበዝ አይደለሁም፣ ግን እንደናንተ በአንድ ፈጣሪ አመልካለሁ። አንድ ፈጣሪ እንዳለ ብቻ ነው የማምነው። ግን ምንድነው ጥያቄ ላይ ሰው ልጅ ከአዳም ጀምሮ ኃጢአት ስለሰራ እስካሁን እየሞተ እንደሆነ ፈጣሪ ይናገራል መጽሐፍ ቅዱስ ላይ ማለት ነው። ኢየሱስ ክርስቶስ ፍጡር እንደሆነ አምናለሁ እንደናንተው። ግን ምንድነው ኢየሱስ ክርስቶስን ለየት የሚያደርገው? ታላቅ ችሎታ የሰጠው ፈጣሪ ከሞት እስከ ማንሳትም ኃይል ነበረው። የሰው ልጅ እስካሁን ከሞት ያነሳ ማንም ሰው የለም። የኢየሱስ ታላቅነት የኢየሱስ ክርስቶስ እሱ የሰራውን ታምራት በሙሉ በራሱ ባይሆንም በፈጣሪ ወይም በአብ እንደሰራ አምናለሁ። ግን ምንድነው የኔ ጥያቄ ኢየሱስ ክርስቶስ ለእናንተ ምንድነው ነው? አንድ ይሄ ራሱ የቻለ አንድ ለኢየሱስ ክርስቶስ ለእናንተ ምንድነው? አንድ ይሄ ነው። ሁለተኛ ደግሞ ሰው ልጅ ሁለተኛም ከመጠየቅ በፊት ሁለተኛም ከመጠየቅ በፊት የመጀመሪያው ጥያቄ የሰው ልጅ በአጠቃላይ
ኃጢአተኛ ነው፣ ከአዳም ጀምሮ ኃጢአተኛ ነው ያልከው ነገር ስህተት ነው። በእስልምና አምላካችን አላህ ሱብሓነሁ ወተዓላ አንዱ የሰራውን ወንጀል ወይም አንዱ ኃጢአት በአንዱ ላይ እንደማይተላለፍ ይናገራል። አምላካችን አላህ ሱረቱል በቀራ ሱረቱል አሊ ኢምራን ላይ በጣም ብዙ ቦታዎች ላይ የአንዱን ኃጢአት አንዱን እንደማይሸከም ይናገራል። አንዳችሁ የሆነ ሰው በሚያልፍበት ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም ይመልሰዋል። አልመለስም ካለ ይታገለው ፈልዩቃቲልሁ አሉ። ፈኢን አባ ፈልዩቃቲልሁ እምቢ ካለ ይታገለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈኢነሁ ሸይጣን ብለው ነው እንደውም የገለጹት፣ እርሱ ሰይጣን ነውና አሉ። ያ ማለት ሶላትን የመቁረጥ ባህሪ የማን ባህሪ ነው? የሰይጣን ባህሪ ነው። ሰዎች ከአምልኮ እንዲዘናጉ የማድረግ የማን ባህሪ ነው? የሰይጣን ባህሪ ነው። እርሱ ሰይጣን ነው ሲሉ ማንነቱን ሳይሆን እየሰራ ያለውን ድርጊቱን አስመልክቶ እየተናገሩ ነው። ሶላትን ማበላሸት የሰይጣን ተግባር ነውና። እሺ ውሻ ስለምን ያበላሻል ተባለ? ጥቁር ውሻ ከተባለ ምክንያቱም እርሱ የመናደፍ ባህሪ ያለው የመናከስ ባህሪ ያለው፣ ያን በሚያይ ጊዜ ሰውየው እብድ ውሻ በሚያይ ጊዜ ሶላቱን ይወሰወሳል፣ ትኩረቱ ሀሳቡ ሌላ ቦታ ይሄዳል። ስለዚህ ያ ነገር በፊት ለፊታቸው እንዳለ። ሌላው ነገር ምንድን ነው ከተባለ አህያ ደግሞ በድምፁ ይረብሻል ሰዎችን። አይታችሁት ከሆነ ያ እና አንከረል አስዋት ለሶቱ ልሐሚር አሰያፊ ከማስጠሊታ ድምፅ ብሎ ማለት የአህያ ድምፅ ነው። በሚጮህ ጊዜ በቃ ሀሳብህን ይሰርቃል፣ ይረብሻል። ከዚህ አንጻር ነው እና እነዚህ ነገራቶች ያቋርጣሉ ሶላትን ሲባል ጊዜ ምንዳቸውን ይቀንሳሉ ማለት እንጂ ሙሉ በሙሉ ሶላቱን አቋርጦ ሰውየው ይጠፋል፣ ከዛ ይሄዳል፣ እንደገና እንደ አዲስ ይጀምራል ማለት አይደለም። ብዙ ሰው እንደዛ ይመስለዋል። እንደዚያ ለማለት እንዳልሆነ ዑለሞች ተናግረዋል። ገብተዋል። ናም ጀዛከላ። ህፃን ልጅ ሆኖ ግን ሶፍ ያበላሻል አያበላሽም? እሺ ምን አልከኝ? ሶፍ ያበላሻሉ አያበላሽም? ህፃናቶች ለብሉግ ያልደረሱ አያበላሹም። ሶፍ ያበላሻሉ ማለት ኢማሙ እያሰገደ ከሆነ ከኋላ ባሉት ላይ ቢያልፉ ምን ቢሉ እንትኑ አይበላሽም፣ ችግር የለውም። ሶፍ መሀል በመካከላችን ህፃናቶች ይቆሙና ለመጫወት ቦታውን እየለቀቁ እንትን ይላሉ እና ህፃን ልጅ ወደ መስጊድ ይዞ መሄድ በዛም ላይ ክፍተት ይፈጠራል በመካከላችን። ችግር የለውም፣ ይዛቸዋቸው ሄዱ። ችግር የለውም፣ ይዛቸዋቸው ሄዱ፣ ይስገዱ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አይከለክሏቸውም ነበር፣ ይሰግዱ ነበር። ስለዚህ በዚያኔ ሶፉን ይቆርጣሉ፣ ያበላሻሉ። ላ ዩአሲሩ ዛሊክ ተዘና ያደርግም። እነሱ ለቀው ከሄዱ የዛኔ ሶፉን እናንተ እንትን በሉ ሙሉት፣ ከጎን ያለው ጠጋ ብሎ ይስገድ። ዘይነብ ዘይነብ ማናት? ዘይነብ ያ ሰላም ህፃን ልጅ እንዴት እንደምወድ ወላሂ ላዚ። እሺ ኡስታዝ ጥያቄ ልጨምር፣ ጥያቄ ካለ አህያ ሲጮህ አዑዙ ቢላሂ ሚነ ሸይጣን ረጂም እንድንል ታዘናል። ለምንስ ነው? ጥቁር ውሻስ በዛ የተመሰለው? ጥቁር ውሻ ሸይጣን ጥቁር ውሻን ይመሳሰላል ወይ? ምን አልከኝ? ይቅርታ። ለምን አህያ ሸይጣን ጥቁር ውሻ ይመሰላል ወይ? አህያ ሲጮህ ሸይጣንን አዑዙ ቢላሂ ሚነ ሸይጣን ረጂም እንድንል ታዘናል ወይ? መልካም፣ ጥሩ ጥያቄ። ውሻ ለምንድን ነው በሰይጣን የሚመሰለው? ጥቁር ውሻ በተለይ ሸምስያ። ምክንያቱም ሰይጣን ማን ነው? ጅኖች ለሁለት ይከፈላሉ አይደለ? አማኝ ጅን አለ፣ ከሃዲ ጅን አለ። ከሃዲዎቹ ጅኖች ሰዎችን ለመጉዳት ወደ ውሻነትና ወደ እባብነት ይቀያየራሉ። ይሄን ኢስላም ያስተምራል። የሌላ እምነቶች ጋር ስለ ጅኖች ሚስጥር አታገኙም። ከናፈጣጠራቸው ሙሉ መጽሐፍ ቅዱስ ላይ ለምሳሌ አታገኙም። ጋኔን ከምንድን ነው የተፈጠረው? አያውቅም መጽሐፍ ቅዱስ። ምን አይነት ባህሪ ያላቸው ላይ አያውቅም። ያ ማለት የመቀየር ባህሪ ያላቸው የላቸውም። ይሄን ኢስላም በደንብ አድርጎ ሁሉ ማንነታቸውን አብራርቷል።
ነፃ ምርጫ ፈቃድ አላቸው የላቸው የሚለውንም ኢስላም በደንብ አድርጎ ገልጾታል፣ አብራርቶታል። ወደ ምን መቀየር ይችላሉ በደንብ አብራርቶታል። ምን ነበሩ መሰረታቸው፣ አፈጣጠራቸው ኢስላም በደንብ አድርጎ አብራርቶታል። ጋኔን ከምንድን ነው የተፈጠረው? ጅኖች ከተባሉ ከእሳት ነው የተፈጠሩት። አምላክ ማንንም ክፉ አድርጎ አይፈጥርም። ጋኔኖች እንዳለ ክፉ ናቸው ብለው ነው የሚያምኑ ክርስቲያኖች። ለምሳሌ ጅኖች ማለት ነው። በመጀመሪያ ጅን ብሎ ማለት ሰይጣን ማለት አይደለም። ጅን ማለት ትርጉሙ ደበቅ ወይንም ስውር ማለት ነው። ፈለማ ጀነ ዐለይሂ ለይሉ ረአ ከውከበን ይላል። ሌሊቱም በተደበቀበት ጊዜ ከዋክብቶችን አየ እያለ ይናገራል። በተደበቀበት ጊዜ ለሚለው ቃል ጅን የሚለውን ቃል የተጠቀመው። ጅን ብሎ ማለት ድብቅ ስውር። ለምን በዚህ ተሰየሙ? ከሰዎች እይታ የተሰወሩና የተደበቁ ስለሆኑ። ስለዚህ አምላክ ክፉ አድርጎ ማንንም ይፈጥራል ወይ? ላ አይፈጥርም። ክፋትን ፍጥረታት በራሳቸው ላይ ራሳቸው ናቸው የሚያመጡት። ገብታችኋል? ይሄ ልታውቁ ይገባል ክርስቲያኖች። ክፋትን አንድ አካል በራሱ ላይ ራሱ ነው እንጂ የሚያመጣው አምላክ ማንንም ክፉ አድርጎ አይፈጥርም። ስለዚህ ጅኖች ወይንም ጋኔኖች በራሳቸው ክፋትን አመጡ። ገብታችኋል? እንጂ አምላክ ክፉ አላደረጋቸውም። ለሁለት ተከፍለዋል ማለት ነው። ነፃ ምርጫ ፍቃድ ተሰጥተው እንደኛ የተፈጠሩ ፍጥሮች ናቸው። ከኛ ከሰዎች ክፉ እንዳለ ሁሉ ጻድቅ እንዳለ ሁሉ ከጅኖችም ክፉና ጻድቅ አለ። ገብታችኋል? የአምላክን ትእዛዝ ተቀብለው የፈጸሙም አሉ፣ አይ አንፈጽምም ብለው የካዱ የሚያስተባበሉም አሉ። ወአና ሚነል ሙስሊሙን ወሚነል ቃሲጡን ይላሉ። ከኛ ሙስሊሞችም አሉ፣ ከእኛ በዳዮችም አሉ፣ ከሃዲዎችም አሉ ማለት ነው። ስለዚህ እነዚህ የጅን አይነቶች ወደ ምን የመቀየር አቅም አላቸው? ወደ እባብና ወደ ውሻ ይቀየራሉ፣ ሰዎችን ለመጉዳት ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ጅን አፈጣጠር ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልጅኑ ሰላሰቱ አስናፍ፣ ጅኖች ሶስት አይነት ናቸው አሉ። ቅስሙን ለሁም አጅኒሐቱን የጢሩነ ቢሂ ዐለል ሀዋ ወቅስሙን የተገየሩነ ኢለል ሐያት ወልኪላብ ወቅስሙን ሚስለኩም ያኒ ከልበሸር። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ጅኖች ሶስት አይነት ናቸው አሉ። አንደኛ በህዋ ላይ የሚበሩበት ክንፍ ያላቸው የጅን አይነቶች አሉ አሉ፣ በራሪ ጅን። ሁለተኛ ወደ እባብና ወደ ውሻ የመቀየር አቅም ያላቸው ጅኖች አሉ አሉ። ሶስተኛ ልክ እንደናንተ ነዋሪዎች የሆኑ አሉ፣ ልክ እንደኛ ማህበራዊ ህይወት ያላቸው። ስለዚህ ከውሻ ጋር የሚያመሳሰሉት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሰይጣንን ብዙ ጊዜ ምንድነው ወደ እባብና ወደ ውሻ የመቀየር አቅም ያላቸው ጅን አይነቶች ስላሉ ነው። ገብታችኋል አይደለ? ከዚህ አንጻር ነው። ገብተዋል ያ ወንድም? ናም ገብተናል። ያ ነው። እና ወደዚያ መቀየር አቅም ስላላቸው ከዚያ ጋር ለዚህም ነው በሌላ ሐዲስ ላይ አልከልቡል አስወድ ያኒ ሸይጣን ብሎ ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። ጥቁር ውሻ ሰይጣን ነው ብሎ ተናገሩ። ያ ማለት ማንኛውንም ጥቁር ውሻ ለማለት ሳይሆን ከሰይጣን ወደዚህ ወደ ጥቁር ውሻነት የመቀየር አቅም ያላቸውን አስመልክተው የተናገሩ እንጂ ማንኛውንም ውሻ እንዳው ሰይጣን ነው እያሉ አይደለም። እሺ መርሐባ ጥያቄ የለም። ሌላ ጥያቄ አለኝ። ስንት ወር 6 ወር ያልሞላው ይመስለኛል የወንድ ልጅ ሽንት አይነጅስም? ይሄን ታውቃለህ? ምግብ መብላት የጀመረ ከሆነ ይነጅሳል። ምግብ መብላት ያልጀመረ ከሆነ አይነጅስም። ነገር ግን በሸናበት ቦታ ላይ ልብስ ላይ ወይንም አካልህ ላይ ከሆነ ያንን ውሃ አፍስስም። ሰላም አለይኩም ወአለይኩም ሰላም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴት ጥያቄ ለመጠየቅ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ቤት ትመጣለች። ህፃን ልጅ ይዛ ነበር። ያን ህፃን ልጇን ነቢያችን ሰለላሁ ዐለይሂ ወሰለም ህፃናት በጣም ስለሚወዱ ተቀበሏት። አቅፈውት እያለ ሸናባቸው። ነቢያችን ሰለላሁ ዐለይሂ ወሰለም አልተቆጡም፣ አልተናገሯትም ሴትዮዋን። ይልቁንስ ቶሎ ብለው አልይን ጠሩት። ያ አልይ እቲኒ ቢማኢን አሉት። አልይ ሆይ ውሃ አምጣልኝ አሉት። ውሃ ይዞላቸው መጣ። ፈነضሐ ፊህ አለ አልይ ብን አቢ ጣሊብ ያደረጉትን ሲናገር ውሃውንም በሸናባቸው ቦታ ላይ አፈሰሱት አለ። خلاص ይሄ ነው የሚደረገው። የጾታ ልዩነት አንዳንድ ጥያቄ አድርገው ያነሳልና የሴቶች ሲሆንስ ማን የሴቶች ሲሆንስ የሴት ህፃን ልክ እንደው ይደረጋል እና እዛ ነው
አይደለም? የሁለቱም ውሃ ይደረግበታል አለ። የሁለቱም ውሃ ይደረግበታል። ስለዚህ በሁለቱም ላይ ውሃ ይደረጋል። አጠብ አድርገው ወይም ደግሞ ጥምዘዝ አድርገው ይኛል። ሁለት ጥያቄ ለመሰለኝ እስኪ ለማንዲ ጥያቄ ነበር እንትን መንይና መዝይ የሚለው ላይ ማለት ነው። እሱ ላይ ግልጽ ያልሆነልኝ ነገር ስላለ እሱን ለማወቅ ፈልጌ ነው። ለምሳሌ አንድ ሰው ከባለቤቱ ጋር ሊሆን ይችላል ከተቃራኒ ጾታ ጋር እያወራ ባለበት ሰዓት ከብልቱ የሚወጣ ፈሳሽ አለና እሱ በማያውቀው መልኩ ማለት ነው። እሱ ነገር እንዴት ነው የሚታየው? መዝይ ነው። እሱን ብታብራራ። መነጀስና እሱ መዝይ ነው። መነጀስና እሱ መዝይ ነው። ወንድም ይነጅሳል። እሱ መታጠብ አለበት። ነገር ግን ሻወር ያስወስዳል። መንይ ነው ሻወር የሚያስወስደው። መንይ ደግሞ በግብረ ስጋ ግንኙነት ጊዜና እንቅልፍን ተኝተህ በህልምህ የሚወጣው የዘር ፈሳሽ አይነት ነው። እሱ ደግሞ አይነጅስም። አልመንይ ጣሂር ስላሉ ነብዩ ሰለላሁ ዐለይሂ ወሰለም መንይ ጣህራ ነው ብሏል። ነገር ግን ሻወር ያስወስዳል። ያልጠየቅ ኡስታዝ አንድ ጥያቄ እሺ፣ እንትን የቁርአን እሱ ሰፋ ያለ ትምህርት ያስፈልገዋል። ሌላ ጊዜ ኢንሻአላህ በትንሹ ማውራት አትችልም ኡስታዝ? ከዚህ በፊት ተናግሬያለሁ። እሺ አዳምጥ። በማንኛውም እሺ፣ ሙራጃአ አደራረግ በመጀመሪያ ቁርስህን ከበላህ በኋላ የመጀመሪያ ብታደርገው ማለት ነው ሻይ በሎሚ አድርገህ ትጠጣለህ። ቢስሚላህ ዋዕድ እስክናገር እሺ፣ ታገስ። እንደው ልንገረው ብያለሁ። ከሙሉ ከኢትዮጵያ ተወዳደርኩ። የዛኔ አንደኛ ወጣሁኝ። 14 ዓመቴ ምናምን አካባቢ ነበር የዛኔ። ከዛ ሀገርህን ወክዬ ወደ ሳውዲ ሄድኩኝ። ከዛ በኋላ እዛም ሄድኩኝ። እዚያ ደርሼ መጣሁ። እስከ ነቢያችን ሰለላሁ ዐለይሂ ወሰለም ድረስ የኢጃዛ ታውቃለህ? ምናልባት የምታውቁት ካላቸው የኔ ቅርአት እስከ እሳቸው ድረስ አለው ሰንሰለት ማለት ነው። የኔ ሼክ መካ ላይ ያለ ሼክ ናቸው። አቡበክር አልአፍናዊ ይባላሉ። እርሳቸው አቅርተውኛል። እርሳቸው ላይ አፈዝኩኝ። እርሳቸው ደግሞ ሌላ እያለ እስከ ነቢያችን ሰለላሁ ዐለይሂ ወሰለም ድረስ ይደርሳል። እኔ ለነቢያችን ሰለላሁ ዐለይሂ ወሰለም 36ኛ ነኝ። ከፈለክ ኢጃዛውን አሳያለሁ። አስተግፊሩላህ። ለማንኛውም ይህን ይመስላል። ቀላል ነው ልላችሁ ፈልጌ ነው። እሺ፣ ምንም የሚከብድ ነገር የለም። በቁርአን በኩል ሙራጃ የጠየከኝ ልጅ አንድ የሚከብድ ነገር የለውም። ሁሉም ቀላል ነው። ብቻ አንተ ባልኩ መሰረት አድርግ። የሌሊት ሶላት ስገድበት። መቼም አትረሳው። ይብታል አይደል? ይህን ይመስላል። ሁለተኛ ጥያቄ ደግሞ የቅድሙ ነበር ማየት ስለፈለጋ ላሳይ። ያው እነዚህ ጋር ይህ ኢጃዛይ ነው። ኢጃዘት ፊል ቁርአን አልከሪም إجازة في القرآن الكريم برواية حفص عن عاصم من طريق الشاطبية. الحمد لله الذي شرفنا بكتابه والصلاة والسلام على المبعوث رحمة للعالمين. أنت قال ابن الذي وثالي أما بعد فقد قرأ علي الشيخ حسين أحمد عبده حسين أحمد بن إلهي قرطة لله لس كمان درس يهيك أكل يندال لزيقر كذاس كما جرشاو ما نزي وثالي ورجال عاصم أبو عبد الرحمن بن عبد الله بن حبيب السلمي وأبو مريم زر بن جيش وأخذ أبو عبد الرحمن عن عثمان بن عفان وعلي بن أبي طالب وأبي بن كعب وزيد بن ثابت وعبد الله بن مسعود عن النبي صلى الله عليه وسلم. أسكن النبي صلى الله عليه وسلم درس يا النازقة نتق علي إجازة عنه إني أسأل شو عندمي يا الله هاي እና ሙራጃ አድርግ
ከዚያ በኋላ ደግሞ ቁርስህን ብላ። የቁርስ ሰዓት ነው አሁን። እኔ ደግሞ ልውጣ ማለት ነው። ወሰላሙ አለይኩም ወራህመቱላህ